በቃ ሂጂ የቼኪን ሰዓት እንዳይደርስብሽ ጓደኛዬ ስንቱን አስታወስኩት ስንቱን በቃ ሂጂ በትዝታ ወዲያ የላኩት ማርዬ አንቺ ለትከሪ ወዲና አካባቢው ሂጂ ያልነገርኩሽ ነገር አለ እሱ በስልክ ይደርሳል ሂጂ አይ ነግሬሽ ውስጥ ያርፈው ነው መንገድ መጀመር የምፈልገው ምንድነው እንዲህን ያህል ስለ ዳግም ምነግርሽ ነገር አለ ዳግም ላንቺ ከአሜሪካን የመጣው ጭኛሽ አንቺ እኮ አታፍሪበት ሰዓትም አውሪው እንዳያመልጥሽ ልትይ ነው ጓደኛዬ ነግሬሻለሁ እኮ ሌላ ፍቅረኛ እንደያዘ እኮ እሱን እኮ ነው የምልሽ ምን ፍቅረኛውን ታውቂያታለሽ ነው አዎ ማናት እኔ መወለድ ቋንቋ ነው ስም ነው ወንድምነት ይቅርታ ብርክቲ ጓደኛዬም እህቴም እኮ ነሽ እንዴት እኔ ላይ እንደዚህ ታደርጊያለሽ አይት እንግዲህ አትመጻደቂ ስሚኝ ይሄንን ላንቺ በቀረችኝ እንጥፍጣፊ ፍቅር ነው ኃጢያቴን ተናዝዤ ይቅርታ ያልኩሽ ቻው በህይወቴ ዘመን በደስታ ባዘኔ ሁሉን ያየሁብሽ ብሌኔ ነሽ ያይኔ አስጀምሬዋለሁ ሳዝንና ስደሰት ስሜቴን እንዳንቺ የማወራው ሳጣ አስታውስሻለሁ ወዳጄ ለመጀመሪያ ጊዜ መኪና ያልቃሻ ጫነች ፈልገሽ ልምጣ የት ነሽ አይዞሽ ማርዬ ዳግም እሷ ክፋቷን የጣላት ምንም ቪዛ የለም ፌክ አሰርችን የሰጧት ሰው ደግም ሰራ ክፉም ሰራ ማርዬ አንቺን ቅንነትሽ ይበልጥ እንደወድሽ አደረገኝ እምቢ አትበይኝ አብረን እንሁን እዚህ ነው የለኝ ብሽ ደስታን ልጋራ ሙደብቅ አገኘኋት እንደተመኘኋት አገኘች እንደናፈቀች ኧረ አንቺ በሚካኤል ተባጭኝ እንዴ ተቀኝ ጨርሱ እኮ ምን ላድርግ ባለፈው የገዛቱን ወዲ የት ነው የደበቅሽው ስደብቀው ይታል የትም ጥልና እኔ ላይ የምትወጪዋል ማርያ በፍቅር ብትመልሽልኝ አይሻልም ያማን እንዴ አላየሁትም ሄሎ አተ የት ሆነ ነው ስፈልግሽ ነው የደወልሽው አተ ያማል እንዴ የት ነህ እኮ ነው ያልኩ የኔ ቆንጆ አንቺን ካልጋበዝኩ ማንን ልጋብዝ በፈጣሪ ስም አተ የኔ ፍቅር ሲስተር እንኳን ይዣት ባልመጣ ደስ ይለኛል ግን እውያል ከረም የኔ ቆንጆ መጣለው እሺ ሁለት እብድ መጣ ቻው ደህና ዋይ እንዴ አትወስደኝም እንዴ የደበቅሽውን ሁዲ ሳትመልሺ የትም ይዤሽ ልሄድ አልችልም እሺ በቃ እኔ ነኝ ወሰድኩት ግን ልወስድ በፈልጌ አይደለም በቃ አንዳንዴ ለጨዋታው ድምቀት እና እንደዛ አትይ እሺ በቃ ቶሎ ግቢና ልብስሽን ቀያይሪ كنت بهاتنا يوم عزب دافع يجي لي دم يمراتن اندي كنت غولنا يوم بلي كنت ندليو دينا ننابر كنت غولنا يوم بسكيل في تحلوني انت زغلسنا عيني ايه كمول برغاب كنت اللو هيلو انت ሲጀመር ሁዴን አንቺ ጋር መሆኑን ለማረጋገጥ ነበር እንጂ ጀለስ ነበር የደወለው ኬቢ አሳይሃል ያንተ መጫወቻው ይልካ ዘንድሮ እኮ ማይታይ ጉድ የለም ምንድነው እነዚህ የሚያጣላቸው እያሳመምከኝ ነው ለቀኝ አንተም እያሳመምከኝ ነው ለቀኝ አንተ ቆይ ተላቀቁ ኑ ሁለታችሁ ኑ ድካስ ከሌዮኔ ምንድነው የሚያጣላችሁ እሱ ነው ሚጣን ወዳታለሁ ብሎ ማን ደግሞ ሚጣ እላይ ሰፈር ያለችው ክራሼ ናታ ዘንድሮ ደግሞ እንደናንተ ያፈላ የለም ጭራሽ በዚህ እድሜ ክራሼ ምናምን ትላለህ ሂድ ከዚህ ሂድ እዚህታ ምን ይመስላሉ አንተ ማን ስለሆንክ ነው የምትመታቸው ምን ነው ደበረሽ አይ ስማ አልደበረኝም ማለቴ ግን መማታት አልነበረብህም ስትኮሳተሪ በጣም ቆንጆዬ ነሽ ታዲ እባክህ እውነት ግን እነሱ ተመቱ ብለሽ ነው የመጣሽ እሱማ አንተን ለማየት ነው የመጣሁት እንዴ ትልቁ ዳቦ ሊጦና ና እባክህ እንሂድ
እናንተ አይጠብቁኝ እንጂ ደሞ በዚህ ጊዜ ምን ይታያልና ከሱ ወደላ ምንድነው አንቺኛ የምታስጠቁሩ? ደንግጬ ነው። ከዚህ በኋላ እሱ ያለበት ቦታ እየሄዳችሁ ነው። እሺ ተንኮል የምትሰሩ ጀግኖች። ይመችሽ። በልቤ ቦታለ እኔ አፈቀርኩሽ ወደድኩሽ እንጂ ሌላ ያልኩት ነገር አለ? አረ የለም እኮ ለኔ ይገባኛል። አረ በፍጹም እኮ ምንድነው አንተ እንደ ዘገምተኛ ስሬ እኮ የምትለው? ማለት ምን ማለት አለው? ቆይ ስለማን ነው እያወራ ያለኸው? ስለ ስንዱ ነው። ስንዱ እላይ ሰፈር ያሉት እትዬ ስንዱ። ስነ ስርዓት። ገና ለገና በእድሜ ስለበለጡኝ ማን ነው ስለበለጠችኝ እትዬ መባል አለባት? አረ የለባቸውም። ማን ነው የለባትም እኮ ቆይ ምን ስትል ነው እሳቸው ጋር የደረስከው? ባኪሽ ስምምነት ነበር። ምን ተይኝ እስቲ። የምትፈልገውን ካገኘሽ በኋላ ሸመጠጠችኝ እንጂ። ምን ሸመጠጠችኝ ትላለህ? ሸመጠጡኝ በል እንጂ። ቆይ ስምምነታችሁ ምንድነው? እኔ በጉልበቴ እሳቸው በብራቸው እንድንጠቃቀም ነዋ። እናማ ጉልበቴን መስዋዕት አድርጌ ስጨርስ ክፍያውን ከለከሉኝ። እኚህ በልቶካች። ሲጀመር አንተ ሹገር ጋር ምን አባት ትሰራለህ? ያው በእድሜ ከሚበልጡ ሴትዮ ጋር። ሴትዮ እድሜያቸው ከችግሬ ይበልጣል? ሁሉም ስልጣኔ መስሎት እንዲህ ያለ ነው የህይወቱን ፈተና ጣሪያ ላይ የሚሰቅለው። ችግርን ደግሞ በስራ እንጂ በእንደዚህ አይነት መልኩ አታስወግደው። ዝም በይ እባክሽ። ስንቱ ነው እንደዚህ ያለ የህይወት አቅጣጫ መስመሩን እየሳተ ያለው? አገኛለሁ ብለህ መሞትም አለ። ተጠንቀቅ። አብረን ስላደረን ብቻ አብረን ትሆናለች ብለህ እንዳታስብ፣ ተሳስተሃል። እንዴት? አልገባኝም። የምትሰራውን ስራ ያላየው እንዳይመስልክ። አስከፍተሽኛል እንዴ ኬቢ፣ ምነው ጠረጠርሽኝ? የምር ታዲያ ማንኛውም ስራ እኮ የተከበረ ነው። ደግሞ የሚሰራ ወንድ ማበረታታት ነው ያለብሽ። እኔ ማከብርክ ብር ሲኖርክ ብቻ ነው። ደሃ ሁልጊዜም ደሃ ነው። ደስታ በሞላት በትንሿ ቤቴ ኪራ የቱ ጋር ነህ? አዎ እያየሁሽ ነው። በዚህ በኩል ከፍ በይ። አዎ እያየሁክ ነው። ይሄኛው ካፌ ግን አይመቸኝም። ቤትን ቀይር። እዚህ እኮ ነው የምሰራው። የዚህ ቤት ማናጀር ነኝ። ሰሞኑን የሰው እጥረት ስላለ እዚህ ብንሆን ይሻላል። ኦኬ በቃ እሺ። የኔ ፍቅር አለቃ እና ፍቅረኛዬን ተዋወቃት። ኬቢ ይባላል። የዚህ ቤት ባለቤትና አለቃዬ ነው። ተዋወቁ። አንዴ ስልክ አንስቼ ልምጣ። ለምን ዋሻኝ? ደግሞ ለምንድን ነው ያልነገርከኝ? የዚህ ቤት ባለቤት ከሆንኩ አብረሽኝ ትሆኛለሽ፣ አስተናጋጅ ከሆንኩ ደግሞ አብረሽኝ አትሆኝም አይደል? እንደዛ ለማለት ፈልጌ አይደለም ኬቢ። እንኳንም በጊዜ አወቅኩሽ። ምን ፈልገሽ እንደመጣሽ አላቅም ነበር።